ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበል። ውድ የመቅደስ ዩቲዩብ ተከታታዮች ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ አመሰግናለሁኝ። ለእናንተ ክብር አለኝ። በያላችሁበት ሰላማችሁ ብዝት ይበል እና እስኪ አንድ ቪዲዮ አይተን እንመለስና ሀሳብ እንሰጥበታለን። ይጠቅማችኋል እና በደንብ ተከታተሉት እስከ መጨረሻው ድረስ ማለት ነው። ወልዳ የ6 ቀን ህፃን ልጅ በአረንጓዴ ቢጫ ቀይ ጠቅልላ እዚህ ጋር ጣለችው። እግዚአብሔርን ጆከር እንዳለ እኔ የማውቃቸው ልጆች እንዳለ ነው የታፈሱት። እንዳለ ልጁን እስከ ህይወቱ በአረንጓዴ ልክ እንደ ኃይሌ ገብረስላሴን እንደ ቀነኒሳ በቀለ በሀገራችን ባንዲራ ጠቅልላ ኢትዮጵያዊ መሆኑን አረጋግጣለን። ጥላው ጠፋች። ግን እንትኑ የጣለችበት ሱፐር ማርኬት ጋር ስለሆነ ካሜራ ይወጣል። ሩህ አለ አላው በዚህ ሙቀት ጆከር እግዚአብሔርን እሳት ይሄ በቃ ገርገሽ ነው የሚሆነው። ኢትዮጵያን ይገዛል። ኧረ ሀገራችን በዲቃላማ አትገዛም። ተው ጆከር እናቴ የተያዙ ይሄ እኮ የተገፋ እኮ ነው። አስባ ጥሩ ነገር እንዴት አለች በባንዲራ ጠቅልላ ቁጭ ታደርገዋለች። ወይኔ ወንድሞቻችን በሞቱበት ባንዲራ ስለ ልጁ መጣል ኮከብ አለው ባንዲራው፣ ኮከብ አለው ባንዲራው፣ ኮከብ አለው። ታው አንተ ደግሞ ኮከብ አለው። ኮከቡም ኖረ አልኖረ ሁለቱም እኮ የራሳችን ነው። ጆከር እግዚአብሔርን እኔ የሚያሳዝኑኝ እነዛኞቹ። በነገራችን ላይ ኮመንታተሮች የሚያስቃችሁ ምንድን ነው? አሁን ይሄ ታሪክ ያስቃል፣ የምር ያሳብዳል እንጂ አንደኛ ሀገር የሚያሰድብ፣ ሁለተኛ ሴቶቻችን ቤት ናቸው። ጆከር እኮ ቢስቅ ሌላ ሀገር ሆኖ ነው የሚስቀው። ችግር የለበትም። ከታች ቁጭ ብላችሁ የምትስቁ ገብርኤልን ደም አልቅሱ። የተሰበረ ልብ መላክ ይሻላል እንጂ ለምትስቁ ነው ይሄን የምናገረው። ምክንያቱም የሚያስለቅስ ዘመን ነው ያለንበት። ሁኔታ በጣም ነው የሚያስፈራው። ያሁን ምኑ ያስቃል? ህፃን ልጅ ተጣለ በኢትዮጵያ ባንዲራ። እንግዲህ ኢትዮጵያ የሚውለደው ሌላ ዜጋ የሚውለደው ስማችን መልካም እንዳልሆነ ነው የሚያሳየው። የሀገራችን ባንዲራ የማንም ልጁን የምንም ልጁን ከምንም የሚረገዝ ከየት የሚምጣ እግዚአብሔር ምስክሬ ነው። በጣም ነው የምታሳፍሩት በምትስቁ ልጆች ከታች ሆናችሁ። ምን መልካም ነገር ሰምታችሁ ምን የሚያስቅ ተገኝቶ? በኢትዮጵያ ባንዲራ እኮ ነው። ጥያቄ ልጠይቅሽ አንቺን ይሄ ያላሳቀ ምን ያስቃል? አምጣ ወልዳ ነው። ቆይ እቺ ሴት በሽተኛ ብትሆን ታማ ከፎቅ ላይ ተወርውራ የሆነ ሰው ግፋቻ ቢያደርግባት አንስቅም። አምጣ ወልዳ ደስ እያላት እንትን አስገብታ ተቸግራ አውጥታ በባንዲራ ጠቅልላ ጥላ ሄደች። ስለዚህ የእሷ መጣሏ እኮ አይደለም እኔን ያናደደኝ። ሙሉ እዚህ ጋር ያለ እጃዛ ቤት ያልተሰበረ የለም። እንዳለን ያፈሷቸው ሴቱንም ወንዱንም እንዳለ በመደዳ ነው የታፈሱት። እንዴት እንደሚያሳዝኑ እግዚአብሔርን። በዛ ላይ እየተባለ ያለው ዱባይ አስቡት። የምር በጣም ነው የሚያሳፍረው። በእሷ ምኑ መሳቅ አይደለም። የፈለጋት መሆን ይቻላል። ግን እዛ ጋ ያለው የሀገር ባንዲራ ነው። የምንም የሚሆን ዓለም የሚያውቀው ማለት ነው። ስለዚህ ልታዝኑ ነው የሚገባችሁ። የምር ይሄ አያስቅም። የምትስቁ ሰዎች ከውስጣችሁ የሆነ ነገር የጎደለ መሆን አለባቸው። እሷ ሊኗን የሸጠች እንደሆነ ሚሚቻ ሙሉ እዚህ ሀገር ዜጎች እያወሩባት ያለችው እንትን ወንድ ይዛ መዳሟ ስትሳፈር ልጁን ይዛው ገባች ቤቷ። ሴትዮዋ እንደሱ አይነት በጣም ብዙ አለ፣ በጣም ብዙ አለ። እንደሱ አይነት ምንም የምንማንቦታቸው በጣም ብዙ አለ። ያው እንደሰማችሁት ነው የኔ ወዶች። እባካችሁ ራሳችሁን ጠብቁ። በምንም ታምር ውስጥ ብትሆኑ እንደዚህ አይነት ውሳኔ አትወስኑ። አንዴ ተወልዷን ተፈጥሯን ከተፈጠረ በኋላ ደግሞ ልጃችሁን ልጅ የማያድግበት ነገር የለም። በሽታ ነው መጥፎ። ልጅ ችግር የለውም ያድጋል። እኛ ስለተወለድን አይደል እንደዚህ ደረጃ የደረስነው። የእኛን እናት አባቶች እንዴት ብሎ እንዳሳደጉን ሁላችንም እናውቃለን ማለት ነው። ስለዚህ ለምን እንደዚህ አይነት ውሳኔ ትወስናላችሁ? እባካችሁ ዱባይም ሆናችሁ ሳውዲም ሆናችሁ የትም ሀገር ሁኑ ሴቶች መጀመሪያ ስታገቡ ወይም ጓደኛ ስትይዙ ልጅ እንደሚመጣ እንዲሁም በሽታ እንደሚመጣ ማሰብ አለባችሁ። ስለዚህ ራሳችሁን ዝግጁ ማድረግ አለባችሁ። እንደ ሰው የወለደው ልጅ እንዴት አምጦ የወለደው ሰው ልጅ እንዴት ይጥላል? አረግፍ እኮ ነው፣ ኃጢአት ነው። በዛ ላይ እንዴት አንጀቷ ራሱ እንዴት ቻለላትኝ? እግዚአብሔር እኔ በጣም ነው የከፋኝ። እነሱ የተጨነቁት ስለ ባንዲራው ነው፣ ስለ ምኑ ነው፣ ስለ ጨርቁ
የራሱ ጉዳይ ነው። እንኳን ባንዲራ ሀገርም አልጠቀመንም። እሱ እግዚአብሔር አምላክ ታርቆና ሀገራችንን ሰላም ካደረገልን ነው እንጂ እኔ የሚያሳዝነኝ የሰው ልጅ ህይወት እንደዚህ ቀላል ሆነ ወይ ነው። ለማንኛውም ይህን ቻይና ስትከታተሉ ሼር፣ ኮሜንት እያደርጋችሁ አበረታቱኝ። በሌላ ቪዲዮ እስከመጣ ድረስ ሰላም ቆዩልኝ። ባይ ባይ።